በጅቡቲ የባህር ዳርቻ ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በመስጠሟ የ9 ሰዎች ሕይወት ማለፉን በርካቶችም የገቡበት አለመታወቁ ተገልጿል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ያደረገችውን ጥረት የድርጅቱ ዋና ዳይሬክተር አድንቀዋል። በሌላ ዜና ፕሬዝዳንት ፑቲን በነዳጅ ዋጋ መናር ምክንያት የሚገኘውን ገቢ የንግዱ ማህበረሰብ በጥንቃቄ እንዲይዝ አሳስበዋል። በዝርዝር እንመለከተዋለን። ደቡብ አፍሪካ በፈረንሳይ የሚካሄደውን የቡድን ሰባት ጉባኤ ላይ በአሜሪካ ግፊት እንዳትሳተፍ መከልከሏን ገልጻለች። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን ዝርዝር ዜናዎች ወደ እናንተ እየቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትዘነጉ። ወደ ዝርዝር ዜናዎች አልፋለሁ። በጅቡቲ የባህር ዳርቻ ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በመስጠሟ የ9 ሰዎች ሕይወት ማለፉን በርካቶች የገቡበትም አለመታወቁ ተገልጿል። ኢትዮጵያውያንን አሳፍራ ወደ አረብ ሀገራት ለመሰደድ በብዛት የሚጠቀሙበት መንገድ መሆኑ በሚገለጸው የጅቡቲ መስመር ላይ ስደተኞችን አሳፍራ ስትጓዝ የነበረች አንዲት ጀልባ በመስጠሟ 9 ስደተኞች ሲሞቱ ሌሎች 45 ደግሞ የገቡበት አይታወቅም ሲል ዓለም አቀፉ የስደተኞች ድርጅት አስታውቋል። አደጋው የተከሰተው መጋቢት 15 ቀን 2018 ዓ.ም ሌሊት በሰሜናዊቷ የኦቦክ ከተማ አቅራቢያ መሆኑን የጠቆመው የፈረንሳይ የዜና ወኪል ጀልባዋ በምትሰምጥበት ወቅት 320 ሰዎች ተጭነውባት እንደነበር ይታመናል ሲል የመንግስታቱ ድርጅት የስደተኞች ኤጀንሲ መግለጹን ጠቁሟል። በርካታዎች የገቡበት እስካሁን ባለመታወቁ የነፍስ አድን ጥረቶች እንደቀጠሉ መሆናቸውን አስታውቋል። በዓለም አቀፉ የስደተኞች ድርጅት የቅርብ ጊዜ ሪፖርት እንዳመለከተው በምስራቁ መስመር ከኢትዮጵያ የሚደረገው ስደት እንደ አውሮፓ አቆጣጠር በ2025 በ18 በመቶ የጨመረ ሲሆን ይህ እያሽቆለቆለ የመጣውን የኢኮኖሚ ጫናና የተደራጁ የሰዎች አዘዋዋሪነትን መበራከት የሚያሳይ ነው ተብሏል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ያደረገችውን ጥረት የድርጅቱ ዋና ዳይሬክተር አደነቁ። በካሜሩን ያውንዴ እየተካሄደ ባለው የዓለም ንግድ ድርጅት ሚኒስትሮች ጉባኤ የድርጅቱ ዋና ዳይሬክተር ንጎዚ ኤኮንጆ ኢትዮጵያ የድርጅቱ አባል ለመሆን ያደረገችውን ከፍተኛ ጥረት አድንቀዋል። በካሜሩን ያውንዴ ዛሬ በተጀመረው 14ኛው የዓለም ንግድ ድርጅት ሚኒስትሮች ጉባኤ የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ እየተሳተፉ ይገኛሉ። በመክፈቻው ስነ ስርዓት ላይ የድርጅቱ ዋና ዳይሬክተር ንጎዚ ኤኮንጆ ኢትዮጵያ የድርጅቱ አባል ለመሆን ያደረገችውን ከፍተኛ ጥረት በማድነቅ 166ቱ የድርጅቱ አባል ሀገራት እውቅናና አድናቆት እንዲሰጧት ጉባኤውን በይፋ ጠይቀዋል። የኢትዮጵያ የድርድር ቡድን ከአንድ ዓመት ባነሰ ጊዜ ውስጥ ያሳካውን መርታ ባለፉት 22 ዓመታት ካደረገችው እንቅስቃሴ እጅግ የላቀ መሆኑንም አመልክተዋል። ይህም የመንግስትን ከፍተኛ የፖለቲካ ቁርጠኝነት ማሳያ መሆኑን ጠቅሰው አባል ሀገራት ኢትዮጵያ በያዝነው የፈረንጆች ዓመት የአባልነት ድርድሯን እንድታጠናቀቅ ድጋፍ እንዲያደርጉ አስገንዝበዋል። በሌላ ዜና ፕሬዝዳንት ፑቲን በነዳጅ ዋጋ መናር ምክንያት የሚገኘውን ገቢ የንግዱ ማህበረሰብ በጥንቃቄ እንዲይዝ አሳስበዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በነዳጅ ዋጋ መናር ምክንያት የሚገኘውን ገቢ የሀገሪቱ የንግድ ማህበረሰብ በጥንቃቄ እንዲይዘውና እንዲያባክን አሳስበዋል። ፕሬዝዳንቱ በሞስኮ በተካሄደው የሩሲያ የኢንዱስትሪ ባለቤቶችና ስራ ፈጣሪዎች ህብረት ዓመታዊ ጉባኤ ላይ ባስተላለፉት መልእክት ነው ይህንን ያሉት። የኤክስፖርት ምርቶች ዋጋ በሚጨምርበት ወቅት የሚገኘው ትርፍ እንዳይባከን ያስጠነቀቁት ፑቲን የገበያው ሁኔታ በማንኛውም ጊዜ ሊቀያየር ስለሚችል ጠንቃቃ የበጀት ፖሊሲ መከተል ይገባል ብለዋል። አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀብ ሙሉ በሙሉ አለማንሳቷን ጠቅሰው ተጭነው በባህር ላይ ለሚገኙ የሩሲያ ነዳጅ ምርቶች የ30 ቀናት የገደብ ማቅለያ መስጠቷንም አመልክተዋል። በተጨማሪም አሜሪካና እስራኤል ከኢራን ጋር እያደረጉ የሚገኙት ጦርነት የሚያስከትለው የኢኮኖሚ ጉዳት ከኮቪድ-19 ወረርሽኝ ጋር ተመጣጣኝ ሊሆን እንደሚችል ስጋታቸውን መግለጻቸው ሮይተርስ ዘግቧል። ደቡብ አፍሪካ በፈረንሳይ የሚካሄደው የቡድን ሰባት ጉባኤ ላይ በአሜሪካ ግፊት እንዳትሳተፍ መከልከሏን ገልጻለች። በግንቦት 2018 ዓ.ም በፈረንሳይ ኤቪያን ከተማ በሚካሄደው የቡድን ሰባት አባል ሀገራት ጉባኤ ላይ የደቡብ አፍሪካው ፕሬዝዳንት እንዳይሳተፉ አሜሪካ በፈረንሳይ ላይ ጫና ማሳደሯን የደቡብ አፍሪካ ፕሬዝዳንት ጽሕፈት ቤት ገልጸዋል። ውሳኔውን በአሜሪካና በደቡብ አፍሪካ መካከል ለወራት የዘለቀውና እየተሻከረ የመጣውን ግንኙነት ውጤት ነው ተብሏል። ለግንኙነቱ መበላሸት ደቡብ አፍሪካ በአሜሪካ ወዳጅ በሆነችው እስራኤል ላይ የመሰረተችው የዘር ማጥፋት ክስና ፕሬዝዳንት ዶናልድ ትራምፕ ነጭ አፍሪካውያን እየተሰደዱ ነው በማለት
የሚያቀርቡበት አወዛጋቢ መከራከሪያ ዋነኛ ምክንያቶች ናቸው። የፕሬዝዳንቱ ቃል አቀባይ ቪንሰንት ማግቤኒያ ለኤኤፍፒ እንደተናገሩት በተደረገው ተከታታይ ጫና ምክንያት ፈረንሳይ ለደቡብ አፍሪካ ያቀረበችውን የጂ7 ጉባኤ ግብዣ ለመሰረዝ ተገድዳለች። ደቡብ አፍሪካ ከተጋበዘች አሜሪካውያን ጉባኤውን እንደሚያቋርጡ ማስፈራሪያ ሰጥተዋል የሚል መረጃ ደርሶናልም ብለዋል። አክለውም ስለዚህ ደቡብ አፍሪካ በዚህ የጂ7 ስብሰባ ላይ አልተሳተፈም ሲሉ አረጋግጠዋል። ፕሬዚዳንት ትራምፕ ከደቡብ አፍሪካ መንግስት ጋር በተደጋጋሚ የቃላት ንትርክ ውስጥ የገቡ ሲሆን በሀገሪቱ የውጭ ምርቶች ላይ ከፍተኛ የታሪፍ ጭማሪ ማድረጋቸው ፕሬዚዳንት ራማፎን በኦቫል ኦፊስ ውስጥ በነጮች ላይ የዘር ማጥፋት እየተፈጸመ ነው በሚል መረጃ በሌለው ክስ መውቀሳቸውና ባለፈው ጥቅምት 2017 ዓ.ም በጆሃንስበርግ የተካሄደውን የቡድን 20 ጉባኤ ማቋረጣቸው ይታወሳል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀው አጫጭር ዘገባ የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ጊዜ እንደሆነላችሁ ተመኘሁ።